ህይወታችን ምስጋና ብቻ አይደለም። ህይወታችን የአምልኮ ህይወት ብቻ አይደለም። ምክንያቱም የህይወት ሌላኛው ገጽታ ማዘንም መጨነቅም ግራ መጋባትም አለባትና አንዳንድ ጊዜ እግዚአብሔር እንደሚያያችሁ እርግጠኛ ትሆኑና እግዚአብሔርን ትጠብቃላችሁ። እግዚአብሔርን በመጠበቅበት ሰዓት የምሰጠው ጊዜ አለኝ። ይመጣል ባልኩበት ሰዓት አይመጣም። እንደኔ ትንሽ ይዘገያል። እሱ ግን በሰዓቱ ነው የሚመጣው። ነገር ግን ዘገየ ባልኩበት ሰዓት ውስጥ የተናገረው ነገር የዘገየ በመሰለኝ ጊዜ ያየኛል ወይ ሲጨነቅ ለነፍሴ ሰላም ስሻ ሕይወት ስትመረኝ ስንገላታ አምላኬ ያስበኛል ወይ? አዎን ያያል ይረዳሃል ስታዝን ልቡ ይነካል በመንገድ ሁሉ ፈተና ሲገጥመኝ ኢየሱስ ልቦ ይነካል በመንገድ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳል። ያየኛል ወይ ቀኑ ሲጨልም ፍርሃት እኔን ሲከበኝ ተስፋ ቆርጬ ፍጹም ስደክም አምላኬ ይረዳኛል ወይ? አዎን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ
ሳዝን ስተክዝ እንባዬም ሲፈስ አምላኬ ብቻ እስቲ ተነስታችሁ መስመር እስቲ አይኖቹ በምድር ሁሉ ዙሪያ ይመለከታሉ ይላል የእግዚአብሔር ቃል። አይኖቹ በሰው መንገድ ላይ ናቸው ይላል የእግዚአብሔር ቃል በኢዮብ ምዕራፍ 34 ላይ። በመዝሙረ ዳዊት 11:4 ላይ አይኖቹ ወደ ድሃ ይመለከታሉ ይላል። በመዝሙር 66 ላይ አይኖቹ ወደ አሕዛብ ሁሉ ይመለከታሉ ይላል። በዕብራውያን 4:13 ላይ በእርሱ አይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ወንድሜ ሆይ እህቴ ሆይ አሁን ያለህበትን አሁን ያለሽበትን ነገር እግዚአብሔር ያያል። አዎ ያያል እግዚአብሔር። በምን አይነት ሁኔታ ውስጥ እዚህ እንዳላችሁ እግዚአብሔር ያያል። ጓዳችሁን ያያል። መግባት መውጣታችሁን ያያል እግዚአብሔር። ትዳራችሁን ያያል። በሽታችሁን ያያል። በዮሐንስ ራእይ ላይ አውቃለሁ እየተባለ ብዙ ጊዜ ተጽፏል። እንደ ደከምክ አውቃለሁ፣ እንደ በረታህ አውቃለሁ፣ እንደሚጎልህ አውቃለሁ፣ እንዳለህ አውቃለሁ። እግዚአብሔር ሁሉን ያያል። አይዟችሁ፣ ልባችሁ አይድከም። እግዚአብሔር ያያል። ያለህበትን በዚህ ዓመት ያቀድከውን በዚህ ዓመት ያቀድሽውን እግዚአብሔር ያያል። መጨነቃችንን በባዶ አልጋ ላይ ብቻችንን ያለቀስነውን ጩኸት እግዚአብሔር ያያል። እግዚአብሔር ሰይጣን እግዚአብሔር ረስቶሃል ቢልህ፣ ሰይጣን እግዚአብሔር ረስቶሻል ቢልሽ፣ አይዞሽ ቀና በይና እንደዚህ በይ፣ እግዚአብሔር ያየኛል፣ እግዚአብሔር እኔን ይመለከታል።